ለምን ያችን አይጥ ልጁን አገያት? ማንን? ምሳሌ? ለምን? አባቷ ጠፍቷል። አንዳንዴ በደንብ አስቢ እንጂ እሷ ሞተች ማለት አንቺ ሚስት ነሽ፣ የምትወርሺው አንቺ ነሽ ማለት ነው። እሺ እንዴት አጠፋታለሁ? ልጅቷን እንደሆነ ቤት እንኳን ሆኜ ማጥፋት አልቻልኩም። እሷ እንደሆነች የድመት ነፍስ ነው ያላት። እሺ ዝና፣ አንተ የምትለኝን በሙሉ አደርጋለሁ። መድብል ስለ ወንድሙ መጥፋት ተጨንቋል። ብሩክ እንደዛ አንድ ወንድሜን ልብ ማለቱ ግራ ቢገባኝ ነው። የሆነ ነገር ማድረግ አለብኝ። በተለይ ደግሞ ይቺ ኤፍራታ የምትባለውን አንዳንድ መረጃ ከሰጠች በኋላ እጄን አጣጥፌ ቁጭ አልልም ብሎ በቃ ምሳሌን ለትዕግስት አደራ ከቤት እንዳትወጣ ትምህርት ቤትም እንዳታያት ለአስተማሪዎቿ እነግርላታለሁ እና አደራሽን ጠብቂያት ብሎ ሄዷል። ትዕግስት ግራ ገባት። የመድብል መረበሽ እና ሁኔታው በቃ የብሩክ መጥፋት ሁሉ ነገር ውስጧ ነገራት መሰለኝ። ምን እንዴት ተፈጠረ በብሩክ ላይ ምንም አልቻለችም። ምን ተፈጥሮ ይሆን? አንድ ሰው የሚያስረዳ ይልጣ እንደ አንድ ሰው የሚነግረኝ መድብም ሊነግረኝ አልቻለም። ቆይ እንዴት ልወቅ እያለች ወደ ወዲህ እያለ መጨነቅ ጀመረች። ድንገት ዳጣ መታላት ስለተፈጠረው ነገር ጠየቀቻት። እሷም ከዚህ በፊት ብሩክ ጋር አብራ ለመተኛ ታስቦ ግን ደግሞ በወግ በማድረግ ሳይጠይቀኝና ቤተሰቦቼ ጋር ሽማግሌ ልኮ ሚስቱ ሳያረገኝ አብሮ መተኛ ስላልፈለግኩኝ ገፍትሬው ሂጃለሁ። ግን አሁን የእግር እሳት ሆኖብኛል፣ እያንጣጣኝ ነው። ወይ እሺ ብዬ አብሬው አላደርኩኝ እያለ ለእሷ አማከረችው። እሷም ታዲያ ዳጣ ሙድ ስትይዝባት ለመድብል አትሰጪውም ታዲያ ምን ችግር አለው አለቻት። አንቺን ሰው ብዬ አንቺን ማዋራቴ፣ ቆይ አንቺ ሙድ መያዝሽ ነው በቃ በይታዩ ብላ በያዘችው ጫማ በጥፊ አባረረቻት። ዝና ተብዬው እና ማህሌት ተብዬው ተደዋውለው ሆነ ቦታ መድረስ እንዳለባቸው ተነጋግረዋል። አዛኔ ቶሎ በ5 ደቂቃ ውስጥ ብሎ ያለበት ድረስ እየገሰገሰ ይሄዳለች። ከዛ በፊት ግን ስለ ሁሉም ነገር አብሬው አድሬ እኔ አንዳንዴ ወንድነቱን እጠራጠራለሁ። ቆይ ይሄ ሰው ግን ወንድ ነው? ለነገሩ እዛች እሉላ ጋር አብሮ 10 ዓመት ሙሉ ሲቀመጥ ልጅ ያልወለደው ንብረት ምንድን የፈለገችውን ነገር እያደረገ እሱን ጥላ ሌላ ጋር መሄዷ ሞገስ ጋር ጥላው መሄዱ ግርም የሚል እኮ ነው እያሉ ስለ ዝና ወንድነት ተጠራጥረው ምን እንዴት ተፈጠረ እየጠየቀቻት ነበረ። በዘዴ የሆነ ነገር ስለ ብሩክ ማወቅ ፈልጋለች። በተለይ ደግሞ መድብል አደራ የሆነ መልእክት እፈልጋለሁ የምፈልጊውን ገንዘብ ሰጥሻለሁ ስላላት ኤፍራታ ከማህሌት የሆነ መረጃ እየሰበሰበች ነው። በመጨረሻም በቃ ከዛ ከዝናው ጋር ታገናኝታ ዝና እስተልኳ ስለሚነግራት በቃ እሺ ብላ ዝም ብላ ምን ብላ ትቀበላለች። እሺ ለምን ፈለከኝ ዛሬ ደግሞ ምን ነው በሰላም ነው አለችው። ቆይኔ የምልሽ ያ መድብል የሚባለው እኔን ለምን ፈልጎኝ ነው እንደዚህ በእግር በፈረስ የሚፈልገኝ? ስለ ቤቱን ጉዳይ አጣሪ ውስጥ ምን እንደሚያደርጉ ብዬሽ ነበር። ኤፍራታ የነገረችሽ ነገር የለም አላት። ኤፍራታማ ምንም የለም። መድብል የሚባለው በቃ የሆነ ነገር ለማድረግ አንተን እንደሚፈልግህና በአንተ በኩል ብሩክን እንደሚያገኝ ተስፋ አድርጎ ስላንተ እያጠያየቀ መሆኑን ነግራኛለች አለችው። እኔን ቆይ እንዴት ሊሆን ይችላል? እኔ ዝና መሆኑን ረስተሽ ነው? 10 ጀግና ነው ወንድ ነው ብሎ እያልሽ እንደዚህ ጉራሽን የምነፈንፍብኝ አላት። እሱን እንኳ ተው፣ በቀደም እንደዛ ሲዘርር እኮ አየ ነው። ወንድነት ጀግንነት ከቤታቸው ነው። ብሩክም እሱን ተይውና ይልቅ ደፋር ናቸው ሁለቱም ቢሆኑ እንደ ሞገስ አይንቦቀቦቁም አለ። ይልቅ ለሱ ጉዳይ አይደለም አሁን የጠራሁሽ። አሁን እያንዳንዱን ጆሮሽን ከፍተሽ ልታዳምጭኝ ይገባልና ስለሱ መወያየት አለብን አላት። ስለምንድን ነው ደግሞ የምንወያየው? እኔ ምልሽ ብሩክ ጠፍቷል። አሁን ቤት ያለችው ምሳሌ የምትባለው ያቺ ነቀዝ ልጁ ናት። እሷን ለምን አጥፍተሽ ንብረቱን አትወርሽም? እሷ ከሞተችልሽ ብሩክ ደግሞ ከጠፋ አንድ የመጀመሪያዋ ወራሽ የንብረቱ አንቺ ነሽ እና ይህን ነገር ማፋጠን አለብሽ፣ ልጅቷን ማስወገድ አለብሽ አላት። እኔ ምለው እንዴት ብዬ ነው ማስወግደው? ወንጀለኛ አልሆንም እንዴ? እንዴት ነው የሰው ነፍስ አጥፍቼ እኔስ ከዛ በኋላ እንዴት ነው ህይወቴን የምኖረው? በዛ ላይ ደግሞ ቤታቸው እንኳን እንደሚስቱኝ እየኖርኩ እያለ ያላጠፋኋት ልጅ እንዴት ነው በውጭ እየኖርኩኝ የሷን ህይወት የምነጥቀው ማጠፋት? ብቻ እንደማንም ብለሽ እዛ ቤት ገብተሽ የሆነ ነገር ማድረግ አለብሽ። እንዳልኩሽ ልጅቱን ካጠፋሻት አንቺ ባለ ንብረት ትሆኛለሽ አላት።
እሷም በመጨረሻ በጅል አስተሳሰቡ ተስማምታለች። በቃ እሺ እንደውም ዛሬ ያዘጋጀሁት ወረቀት አለ ስለ ፍርድ ቤት የሚናገር ህጋዊ ወረቀት ስለሆነ ሂጅ ሰጠቻቸው እመጣለሁ። አረ ወረቀቱን ከመስጠትሽ በፊት ስለ ልጅቱ ማጥፋት እንዴት ማሰብ እንዳለብሽ ወቂ። ቆይ አንቺ ሴትዮ ምንድነው ነገርሽ? አሰሚም እንዴ መስሜሽ የለሽም ብሎ ቢሰድባት ወዳ ቢላት እሷ መስሜ የላት። በመጨረሻ መድብልና ሞገስ ተገናኝተው ብሩክን እንዴት ማግኘት እንዳለባቸው እየተወያዩ ነው። ቡና እየጠጡ በኤፍራታ በኩል ስለ ማህሌትና ሞገስ ስለሚገናኙ ማህሌት ምን እንዳወራት ሞገስ የት አካባቢ እንደሚተዋወቁና ቤቱን አለመሸጡ እንዴት እንዳወቀ መረጃ እየሰበሰብኩ ነበር። ግን ደግሞ የሆነ ነገር ማድረግ አለብን። ኤፍራታን ነው ማህሌትን ማገት አለብን። ማህሌትን ካገትናት ደግሞ እያንዳንዱ ስለ ሞገስ ትነግረናለች። ከዛ ደግሞ ወደ ሞገስ እንሄዳለን ተባብለው በቃ በዚህ ዙሪያ የሚያግዙን ሰዎች ያስፈልጉናል። እኔ የምልህ ዲያጣ ታስፈልገናለች፣ ጥሩ ትሰራለች አለው። አረ ዲያጣ በጣም ነው የምታስፈልገን። ከዚህ በፊትም አግተዋት የኖረ ቂም ስላለባት ያንን ማውጣት ትፈልጋለች እና እሷ በደንብ ነው የምታስፈልገን ተባብለው ቡናቸውን እየጠጡ እንዴት ብሩክ ማግኘት እንዳለባቸው ተወያይተው በቃ ጠርተዋታል ዲያጣም አዎ አግቻት ነው በቀደም እንደዛ ስታሰቃየኝ የነበረው አሁን አለቃትም እያለች እየተወራጨች በቃ እስከ ማታ እዚህ መቆየት አለብኝ አለ መድብል። ገና በጠራራው ፀሐይ ማህሌትን ለመያዝ በወጣይ በገባይ ቁጥር እንትን እያሉ ነው። በኤፍራታ በኩል ደውለው የት አካባቢ እንደሆነች እና ምን እያደረገች እንደሆነ ጠርተው ነው። ከዝና ጋር ስለሆነች እሱ ጋር ስትጨርስ ወደ ቤት ስለምትመለስ መንገድ ላይ ጠብቃችሁ ያዟት ብላ መረጃ ሰጥታቸዋለች። ምሳሌ አባቷ ዝም ማለት አለመደወሉ ግራ ገብቷታል። አስሬ ትዕግስቴን እየጠየቀቻት ነው። ትዕግስቴን በሆነ ባልሆነው ውጭ ሀገር ለስራ ሄዱ ነው ምናምን እያለች ምክንያት እየደረደረ የዛሬ ልጅቷን ማሳመኑ ሰልችቷታል። ቅድስቴን ብትሆን ብቻዋን ትክዝ ብላ ፎቶውን እያየች ወይ ገብቶብኝ ነው የሆነ ነገርማ ተፈጥሯል እያለች ማልቀስ ጀመረች። ለአባቷ የገጠመችለትን ግጥም እያነበበች ምሳሌ ለትዕግስት አሰማቻት። ትዕግስትም ሁሉን ነገር ከአቅሟ በላይ ስለሆነ በቃ መጣሁ ብላ ከምሳሌ ራቅ ብላ ማልቀስ ጀመረች። በመጨረሻም በቃ ይቺ ማናት ኤፍራታ እርዳታ አድርጋላቸው ለነ መድብልና ለነ ሞገስ የሆነ ነገር ማድረግ እንዳለባቸው አሁን ወረቀቱን ልትሰጥ እናንተ ብሩክ ቤት መታለች ብላቸዋለች። ሞገስም ቢሆን ዝናም ቢሆን ያልሽውን መፈጸም አለብሽ ብላ እሷ ልጅቱን ለመግደል እንጂ ወረቀቱን ለመስጠት አልነበረም የምትሄደው። እና ውድ ቤተሰቦችዬ አረረረ ሕክምና ስንት ስቃይና መከራ አይቶ ማለት ነው ያሳከማትን ልጁን አሁን እንደገና ቤቱ በምን ሰበብ ገብታ ነው ቤቱ የምገለው? ሚስት አትባል ተፋታለች። በምን ሰበብ ገብታ? መቼም ወይ በምግብ ዙሪያ ወይ በውሃ ወይም ደግሞ ሰው ታላልካ ካልሆነ በስተቀር ወይ አሳግታ ካልሆነ በስተቀር ቤት ገብታ መቼም አትገላትም። እና ለመድብል ብለናል፣ ለመድብልና ለሞገስ ብለናል። ውድ ቤተሰቦችዬ የምሳሌ ድራማ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።